እንዴ ሚኪ ወይኔ ፈጣሪ አለ። ጀግና ነን ትሉ የለ ጀግና ከሆናችሁ ደግሞ ስለ ጀግንነት ማን ጠየቀ? ስለ ጀግንነት ጠየቁ። እግሩን ያዙ፣ ሂድ እግሩን ያዙ። ያዙ በእናትህ ያዙ። አስተኛው። ግን ምግብ አልበላሁም ውሃም አልጠጣሁም ማለት ይቻላል። ስትወለዱ ጀምሮ ነው እንደዚህ አይነት ስራዎችን ስትሰሩ የነበረው። ቆሻሻ ደግሞ ልታለቅስ ትሞክራለህ እንዴ? እና ታዲያ እኔ ምን አውቃለሁ? በደንብ ነው የምታውቀው። አላውቅም። እኔ የማውቀው ታሪክ የለም። ኧረ ወደዛ ነገር አድርጉኝ እባካችሁ፣ አተባበሩኝ። በጣም እያመመኝ። ኧረ ወደዛ ዞር በል። ወደታችሁኛል እኮ የማልችለው መቆጣጠር የማልችለው ራስ ምታት፣ በጣም ከባድ ራስ ምታት። ሰው ገድሎ ራሱ ገንዘብ ማግኘት የሚችል ከሆነ ሰው መግደል ይችላል። የሆነ ነገር ሆኗል። ተበድግ አድርገው ያዘው። ኧረ ያዘው በእናትህ፣ የሆነ ነገር ሆኗል። ልጁ ልደፍራት ነበረ ግን በቃ አልተሳካልኝም። ይሄኛው ግን ከበፊቱ ይከፋል። ከነሱ ጋር ትጨርሳለህ። ልቀቀኝ፣ ወደዛ ልቀቀኝ። ቢገሉኝ ይሻላል። እኔ ሹፌር ሂድ ንዳው፣ ቶሎ በል፣ ጊዜ የለንም። በእናትህ በጣም እያመመኝ ነው። ግን ወደ መታፈያ ቦታ ነው የምወስደው። ወንድሜ ሚኪ አሁንም እያለቀስክ እኮ ነው። እባክህ ነገሮችን ለእኛም አታክብድብን። ኧረ በእናትህ እዚህ ጋር አይደለም፣ በዚህ አይደለም፣ የተሳሳተ ቅያስ ውስጥ የገባ ነው። ምን ማለት ነው? አይደለም በእናትህ እያሾፍክብኝ ነው እንዴ? ቀልድ ነው ያዝኩት። አንተ ዞር። ውድ ተመልካቾቻችን ከሰዓታት በኋላ ተመልሼ መጥቻለሁ። እንግዲህ ተመልካቾቻችን እጅግ በጣም ከባድ ስራ ነበረ በዚች ሰዓታት ስሰራ የነበርኩት። በጋርዶቼ ትልቅ አጋዥነት መሰረት የሳሙኤል ወንድም የሆነውን አንተነህን በቁጥጥር ስር አምጥቼ እዚህ አስቀምጨዋለሁ። እጅግ በጣም ከባድ ነበረ። እሱን ለመያዝ የተለያዩ ስትራቴጂዎችን ስንጠቀም ነበረ። ደውዬለት በተሰጠኝ ቁጥርና አድራሻ ደውዬለት እሱን ለትልቅ ስራ እንደምፈልገውና እኔም የቅርብ ሰው እንደሆንኩ አስመስዬ ነበር ደውዬ የጠራሁት እና እዚህ ስመጣ ያው እሱም ምንም ጥርጣሬ አልነበረበትም። እንደመጣ ከመኪና እንደወረደ ነው በቁጥጥር ስር ልናውለው የቻልነው። የስራ ጉዳይ ነው ብሎ እሱም ምንም ከጋርድ ጋር አልነበረም፣ ብቻውን ነበር ሲንቀሳቀስ ያገኘነው። ውድ ተመልካቾቻችን ያው እንግዲህ እዚህ አጠገቤ ይገኛል አንተነህ የተባለው ግለሰብ። እሺ አንተነህ። አቤት። እስቲ የምትለው ነገር ካለ ያው እኔ እንግዲህ ብዙ ነገር ስለአንተ ሰምቻለሁና እስቲ የምትለው ነገር ካለ ልስማ። እኔ ምንም የምላችሁ ነገር የለም። በቃ ሰራችሁልኝ አይደለ? እንደምንም አታለላችሁ ሰራችሁልኝ አይደል? የምትፈልጉትን ሁሉ አደረጋችሁ አይደል? ሌላም እንደምፈልገው ከዚህ በኋላ የምትፈልጉትን ነገር አደርጋችኋል አይደል? ሰራችሁልኝ አይደለ? በደንብ አድርጋችሁ። ጀግና ናችሁ። በጣም ትችላላችሁ። በጣም ትችላላችሁ። ጀግኖች ናችሁ። እሺ እናመሰግናለን አቶ ሳሙኤል። ሙገሳው ይቆየንና ማነህ ማለት ምንድነህ? እንዴት አይነት ስራ ነው የምትሰራው? ድርሻህ ምንድን ነው? የሳሙኤል ወንድም እንደሆንክ ይታወቃል። ከሱ የተለየ ስራ አትሰራም። ያው እንደሱ አረመኔ ነህ። ምንድን ነበር ያንተ ተግባር? እንዴትስ ወደዚህ ስራ ልገባ ቻልክ? ነው ወይስ ስትወለዱ ጀምሮ ነው እንደዚህ አይነት ስራዎችን ስትሰሩ የነበረው? እኛ እንደዚህ አይነት ስራ የምንሰራው ወደን አይደለም። ገንዘብ ለማግኘት ማንኛውም ሰው የሚፈልገውን ስራ ወይም ደግሞ ያላስፈላጊ የሆኑትን ስራዎች ማንኛውም ሰው መስራት ይችላል፣ ገንዘብ እስከሆነ ድረስ። ገንዘብ ለማግኘት የማትሰራው ስራ የለም። እኛ ደግሞ ማንኛውንም ስራ እየሰራ ነው ደግሞ እኛ ህይወታችንን የምንቀይረውና ህይወታችንን የምንኖረው። ያው ብዙ ነገር ሰምቻለሁ ስላንተ። እኔም ደግሞ በግሌ የምጠይቅህ ጥያቄዎች ይኖራሉ። ወደ ሳይሆን በግድ ትነግረኛለህ ማለት ነው። ካንተ በላይ ለሳሙኤል ቅርብ የሆነ ሰው የለም እና ስላንተ ብዙ መረጃዎች አሉኝ። እኔ በግሌ የምጠይቅህ ጥያቄዎች እንዳሉ ሆኖ አሁን ከላይ መጀመሪያ ተመልካችም መስማት ያለበት ነገር ስላለ ከላይ አንዳንድ ነገሮችን እንድትነግረኝ ይፈልጋለሁ። ምንድነው ማወቅ የምትፈልገው ከኔ? ምንድነው ስትሰራ የነበረው? ያው ብዙ ነገር ሰርተሃል እኮ። እኔ እኮ እንደዚህ አንድ ሁለት እያልኩ እኮ ማውራት ራሱ ይከብደኛል ያንተን ስራና ለምን ያክል ጊዜ እንደሰራህ ሊሆን ይችላል። ምንድነው ከሱ የምታገኘው?
ምን ያህል እስከሱ ጋር ትሆናለህ? እኛ የምንሰራቸው ስራዎች በጣም ብዙ ናቸው። ይሄ ነው የማይባል ስራ የለም። በቃ ማንኛውንም ስራ እኛ ያገኘነውን ስራ መስራት እንፈልጋለን። እኛ መቀመጥ ነው የማንወደው። በቃ ያገኘነውን ስራ እንሰራለን። ገንዘብ ማግኘት ብቻ ነው የምንፈልገው። ገንዘብ የሚያስገኝ ከሆነ ማንኛውንም አይነት ስራ እንሰራለን። እኛ ችግር የለብንም። ደግሞ እንደ ጀብድ ገንዘብ ለማግኘት ነው እንዲህ ምናምን እያልክ ታወራለህ እንዴ? እኮ ጀብድ ምናምን የሚያስብል ነገር አንተ እኮ እዚህ ጋር ጀብድነት ነው እንዴ? አንገትህን ደፍተህ እኮ ነበር መቀመጥ የነበረብህ። ለምንድን ነው አንገቴን ደፍቼ የምቀመጠው? ስራ መስራት፣ ስራ ሰርቶ ገንዘብ ማግኘት እንደሌላ ነገር ነው የሚቆጠረው? ምን አይነት ስራ ነበር መሰለህ? እኔ የማልሰራው ስራ የለም። ብዙ ስራ፣ የተለያዩ ስራዎችን እንሰራለሁ። ለምሳሌ ሆቴል ላይ እሰራለሁ። ሆቴል ላይ ምናምን እሰራለሁ እኮ። ሆቴል ላይ የምትሰሩት ስራ ምን አይነት ስራ ነው? ሆቴል ላይ ለምሳሌ አሁን ምንድን ነው የሚሰራው? እስኪ በአንተ ቤት እሺ ልጠይቅህ ነው። ሆቴል ላይ ምን አይነት ስራዎች ይሰራሉ? ሆቴል ላይ የሚሰሩ ስራዎች እኮ ግልጽ እኮ ናቸው፣ የታወቁ ናቸው እኮ። እሺ አንድ ጥያቄ ልጠይቅህ። አስተናጋጅ ነኝ ማለትም እኮ ይቻላል። አንድ ጥያቄ ልጠይቅህ። ጠይቀኝ። ማርያማዊት የት ነው ያለችው? ማርያማዊት አለች። የት ነው ያለችው? አለች የሆነ ቦታ። የት ነው የሆነ ቦታ ማለት? ቤቷ ትኖራለች። ቤቷ ትኖራለች። የት ትኖራለች ብለህ ነው? ቤቷ የለችም። እና ታዲያ እኔ ምን አውቃለሁ? በደንብ ነው የምታውቀው። አላውቅም። እኔ የማውቀው ታሪክ የለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ወደ ሌላ ነገር ድጋሚ ከመግባቴ በፊት ትሰማኛለህ? የፈለጋችሁትን ነገር አደረጋችሁኝ አይደለ? በቃ የምትፈልጉትን ደበደባችሁኝ፣ ወቀጣችሁኝ አይደለ? ከዚህ ውጭ ምንድን ነው የምትፈልጉት እንዴ? አሁንም የምጠይቀን ጥያቄ የማትነግረኝ ከሆነ ከዛ የባሰ ነገር ነው የሚከተል። ይገባሃል? ተው እሱን። ስለ አንተ ስራ እዚህ ቀርበ መናገር ያው ያሳፍራል። የሰራው ስራ እጅግ የሚከረፋ ስራ ነው። እስቲ ትንሽ እንድትነግረን እስቲ ስለ ሳሙኤል ንገረን። ሳሙኤል ማለት ወንድሜ ነው ለእኔ። ወንድም መሆኑንማ ሀገር ያወቀው ነገር እኮ። እሺ ሌላ ታዲያ ስለ እሱ ታዲያ ምንድን ነው? በምን ስራ ላይ ነው የተሰማራው? እንዴትስ እንደዚህ ሊሆን ቻለ? ሳሙኤል ማለት የራሱ ሆቴሎች፣ የተለያዩ ሆቴሎች ያሉት ሰው ነው እና የተለያዩ በየቦታው ሆቴሎች አሉት። እዛ ቦታ ላይ እየተዟዟረ ነው የሚሰራው። ምንድን ነው እዛ እየተሰራ ያለው? ሆቴል ላይ ምን ይሰራል? እጅግ በጣም ዘመኑ እኮ አሁን ሆቴሎች የመመገቢያና የመጠጫ አይደሉ። እጅግ በርካታ ወንጀሎች የሚሰራባቸው ቦታዎች ከሆኑ እኮ ቆይተዋል። ሀገር ያወቀው ነገር እኮ። እኛ እሱ ስራ ቦታ ላይ ደግሞ ምንም አይነት የሚሰራው ወንጀል ደግሞ የለም። ሰማኛለህ? አንተ ነህ እንድትነግረኝ የፈለግኩትን ነገር ምንም እየነገርከኝ አይደለም። ጭራሽ ትዕግስቴን ነው እያስጨረስከኝ ያለው። ይገባሃል? የቅድሙ ነገር እንዲፈጠር አትፈልግም አይደል? ስለዚህ የምጠይቅህን ጥያቄ ቀጥተኛ መልስ ትሰጠኛለህ። ካልሆነ በሌላ መንገድ ማስወራት እችላለሁ አንተን። ይገባሃል? አይበቃም? ከዚህ በላይ አይበቃችሁም? ደበደባችሁ፣ ልትገሉኝ ነው የምትፈልጉት? እኔን መግደል ነው የምትፈልጉት? ያንስብሃል እኮ አንተ እኮ ኦክሲጅን ራሱ መተንፈስ ያለበት ሰው እኮ አይደለም። ዱላ ይገርምሃል እንዴ? አንተ እኮ መኖር ያለበት ሰው እኮ አይደለም። የስንቱን ህይወት ያጨለምክ ሰው እኮ ነው። እኔ ማንንም ህይወት አላጨለኩም። በቃ እኔ ህይወቴን ለመቀየር ስል በቃ ገንዘብ ለማግኘት ስል ብዙ ድርጊቶችን አድርጌያለሁ። አዎ ሀቅ ነው። በቃ ሌላ ምንም የተለየ አረመኔ ሰው ነህ አይደለሁም። ስለ ስርዓት እንዴ በቃ ገንዘብ ለማግኘት ስል በቃ ብዙ ነገሮችን፣ ብዙ ስራዎችን፣ የተለያዩ ስራዎችን ሰርቻለሁ፣ አድርጌያለሁ። በቃ ስለዚህ በቃ ከዚህ ጋር ደግሞ ደበደባችሁ፣ በቃ የፈለጋችሁትን አደረጋችሁ አይደል? እኔን መግደል ነው የምፈልጉት? ግደሉኝ፣ የፈለጋችሁትን አድርጉ። በቃ እንዴ ሰው ቆይ ሰርቶ መብላት የለበትም እንዴ? ሰርቻ ልብላ። የሆነ ነገር ለመደበቅ ስትሞክር እንኳን አወራርህ ያስታውቃል። ከሚገባው በላይ ትፈጥናለህ። ምንም የምደብቀው ነገር የለም እንዴ። እኔ እኮ እዚህ ስላለው ነገር ንገረኝ እያልኩ ምን ለማመጣህ አይደለም። ገብቷል? እዚህ ልለማመጣህ አይደለም ያስቀመጥኩ። እኔ እናንተ ከካሜራ ጀርባ አይታል፣ ብዙ ነገር አይታል አይደል? የትም ላምልጥ ብትልም እንደተመለከትከው ነው። ጋርዶቹን አይታቸዋል። አንተ ላይ የወሰዱትንም እርምጃ አይታል አይደል? እኛ ጣልቃ ገብተን ነገሩን ያስቆምን ነው እዚህ መተህ መረጃ እንድሰጥ እንጂ አሁንም ወስደን ለነሱ ማስረከብ እንችላለን። ይገባሃል? እስክትናገር ድረስ መጋዘን ውስጥ አንተ ላይ መቆለፍ አላቃተንም። አሁንም ትክክለኛውን መንገድ ነው ይኸውልህ፣ ትክክለኛውን መንገድ መርጠን ነው እያናገርን ያለን። ስለዚህ አንተም እኛ በምንል መንገድ ግዴታ መሄድ አለብህ። ካልሆነ ራስህ ላይ ነው ፍርዱ።
ማንም ሰው ከኛ ሊያመልጥ አይችልም። ይገባሃል? ይቆያል እንጂ። እሺ ምንድን አድርግ ምን የምትለኝ? በቃ ምንድን አድርግ የምትለኝ? እኔን ከሳሙኤል ጀምሬ እኮ ጠየቁ። ምንድን ነው ሳሙኤል የሚሰራው? እሺ እውነታውን ነው አይደለም ማወቅ የምትፈልጉት? በቃ ይሄን ያህል ደበደባችሁኝ፣ አሰቃያችሁኝ፣ በቃ የፈለጋችሁትን ሁሉ አደረጋችሁ፣ ተሳካላችሁ አይደል? ጀግኖች ናችሁ፣ በጣም ትችላላችሁ። በቃ አሸንፋችሁኛል። ስላሸነፋችሁኝ በጣም 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 አድርጌ ላደንቃችሁ እችላለሁ። ሙገሳው ይቆይና አሁን ሳሙኤል ሊደርስበት ከማይችል ቦታ ነው ያለው። ስለዚህ ስለሱ ምንም ሳትፈራ እያንዳንዱን ነገር ከሀ እስከ ፐ ጀምር ትነግረኛለህ፣ አዳምጣለሁ ማለት ነው። ጣልቃ ሳልገባ ሙሉ መረጃውን ትሰጠኛለህ። በሰላም እንለያያለን። እሺ ሳሙኤል ማለት ከልጅነታችን እስከ እውቀታችን እዚህ እስክንደርስ ድረስ የተለያዩ ስራዎችን እየሰራን አብረን ያደግን ትልቅ ወንድሜ ነው። ሳሙኤል ማለት ገንዘብ ለማግኘት የማይሰራቸው ስራ የለም። ምንም ስራ ይሁን እሱ ገንዘብ ማግኘት ብቻ ነው የሚፈልገው። በቃ ሰው ገድሎ ራሱ ገንዘብ ማግኘት የሚችል ከሆነ ሰው መግደል ይችላል። ስረቅም ብለው ገንዘብ ማግኘት የሚችል ከሆነ መስረቅም ይችላል። በቃ ማንኛውንም ነገር ማንኛውንም ስራ የስራ ገንዘብ ማግኘት የሚያስገኘው ከሆነ የማይሰራው ስራ የለም። እና በቃ እኔንም ደግሞ ከልጅነት የጀምረው እስከዚህ ድረስ እንድደርስ ያደረገኝ እሱ ነው። በቃ ከሱ ስር እያልኩኝ የማልሰራቸው ስራዎች የሉም። እና በሱ የተነሳ ያላወቅኳቸው ነገሮች የሉም። ብዙ ነገሮችን በሱ አውቄያለሁና በቃ ከልጅነት የጀምሮ ይህን ሁሉ ስራ እየሰራሁ አድጌያለሁ ከሱ ስር ሆኜ። እሺ ስለ ግሮሰሪው ማላቅ እንዳይመስልህ ብዙ ነገር አውቃለሁ። በአካልም እዛ ሄጄ አንዳንድ መረጃዎችን አግኝቻለሁ እና አንተ ደግሞ የማላቀውን ነገር ትነግረኛለህ ማለት ነው። ግሮሰሪዎች ውስጥ ምንድን ነው እየተሰራ ያለው? እኛ ግሮሰሪ ውስጥ የሚሰሩ ስራዎች በጣም ብዙ ስራዎች ነው የሚሰሩት። የተለያዩ ስራዎችን እንሰራለን። በእርግጥ ብዙ ከስተመሮች ሊመጡ ይችላሉ። ነገር ግን ደግሞ ከከስተመሮች ባሻገር ደግሞ ወጣ ያለው የተለያዩ ስራዎችን የምንሰራባቸው ደግሞ የተለያዩ ክላሶች አሉንና እዛ ውስጥም ብዙ ስራዎችን እንሰራለን። እና ምንድን ነው የምትሰሩት? ለምሳሌ በቃ እኛውን የተለያዩ ስራዎችን እንሰራለን። በቃ ሰዎችን እንደዚህ ከሰዎች ጋር ምናምን ልክ ለምሳሌ ሰራተኛና አሰሪ ምናምን እንደሚያገናኘው ደላላ ሁሉ እኛ ደግሞ ሴትና ወንድን እናገናኛለን ምናምን። ለምሳሌ ፍቅረኛሞች ምናምን የመሆን አክት ያላቸውን ነገሮች እነሱ እናገናኛለን ምናምን። እና በቃ የተለያዩ ስራዎችን ነው የምንሰራው እኛ። ለምሳሌ አንድ ሴት ወደ ሌላ ሀገር መሄድ ካለባት እሷንም ወደ ሌላ ሀገር እንልካለን ምናምን። አንድ ወንድም ልክ እንደዛ ደግሞ ማድረግ ያለበትን ነገር እንዲያደርግ እናደርጋለን። የተለያዩ ስራዎችን ነው የምንሰራው። ይህን ሁሉ ግን ደግሞ ስናደርግ ደግሞ የራሳችን የሆነ ቦታ አለን የምንሰራበት። እሺ አንተ ነህ የምትሰሩትን ስራ ያው ከላይም ቢሆን ነግረኸኛል። እኔም የማውቀው ነገር አለ። አንተስ ምን ነበር የምትሰራው? ያንተስ ድርሻ ምንድን ነው? ምን አይነት ስራ ነበር አንተ ትሰራ የነበረው? ከሱ ጋርስ ምን ያህል ነው ግንኙነታችሁ? የምትገናኙበትን ቦታ እስቲ ንገረኝ። ምንም እኔ እና እሱ እኮ የአንድ እናት አባት ልጆች ሆነን እንዴት ግንኙነታቸው ምናምን እኮ የሚያስብል ነገር የለውም እኮ። እኔ እና እሱ ማለት እኮ በቃ ከአንድ እናት ተወልደን ከአንድ ማህፀን ወተን ነው እዚህ የደረስነው። እና ወንድሜ ነው፣ አብረን ነው የምንኖረው። ያው ይሄ ነው የሚባል ምን አያስጠይቅም። የኔና የሱ ግንኙነት እኮ የሚያስጠይቅ ነገር አይደለም። እና በቃ እኔ ከሱ ስር ነው የምሰራው። እሱ ይሄን አድርግ ያለኝን ነገር ሁሉ አደርጋለሁ በቃ። እና የእሱን ትዕዛዝ ነው የምቀበለው። እሺ እያወራህልኝ ነው፣ እየነገርከኝ ነው። አንዳንድ መረጃዎችን አግኝቻለሁ። አሁን አትኩሬ አስምሬ ልጠይቅህ የምፈልገው ነገር ማርያማዊት የት ነች? ማርያማዊት አለች፣ የሆነ ቦታ ነው ያለችው። እኔ ልንገርህ፣ እንኳን ለሰው ለእንስሳ የማይመች ቦታ አግታችኋት ነበር አይደል? አዎ አግታናት ነበር። አገኛችኋት እንዴ? ይኸውልህ ነግሬሃለሁ እኮ ከኛ ምንም የሚያመልጥ ነገር የለም። ደማችንን እስከ መስጠት ነው እኛ የምንሄደው። ትሰማኛለህ? እስቲ ስለ ማርያማዊት አንዳንድ ጥያቄዎችን ልጠይቅህ።
ፈቃደኛ ነህ? እሷን የት አገኛችኋት? ለምንድን ነው የታገተችው? ማን አመለከታችሁ? ለምንድን ነው የታገተችው? ለምንድን ነው ያሳገትካት? ዋነኛውን ሚና አንተ እንደተጫወትክ መረጃው አለን። ምንድን ነው ምክንያት? በቃ እሷን ያገትንበት የሆነ የራሳችን የሆነ ምክንያት አለ። እሷ ማለት ደግሞ ከኛ ስር ነበረች። እሷ ማለት ደግሞ የወንድሜ ሚስት ነበረች። ከሱም አልፎ ተርፎ ደግሞ እኔም ማፈቅራት ነበር። ነገር ግን ደግሞ ስለኛ ስራ ምናምን የምታውቃቸው ብዙ ነገሮች አሉ። ብዙ ሚስጥር እሷ ታውቃለች ከኛ በተረፈና ከስራችን ነበረች። ያንን ሚስጥር ደግሞ እንዳታወጣብን እንዳታጋልጠን ብለን እሷን አገትናት። አንድ ነገር ልጨምርልህ፣ በተደጋጋሚ ልትደፍራት ሞክረ ነበር አይደል? ቆሻሻ ደግሞ ልታለቅስ ትሞክራለህ እንዴ? እንዴት አይነት ስብዕና ያለ ሰው ነህ? ወንድምህ ተብዬውስ? ቆይ ወደሱ በደንብ እመጣልሃለሁ፣ በደንብ ማለት ነው። አሁን ስለ ማርያማዊት ያለውን ነገር ልጨርስ ብዬ ነው። ምን ነበር ሀሳብህ? በቃ ሀሳባችንማ እንደዛ ነበር። በቃ እሷ ሚስጥራችን እንዳታጋለጥብን እሷን ለተወሰነ ጊዜ እሷን አግተን በቃ እሷን ራሷን አሳመን፣ ወይም ደግሞ ከእኛን መምሰል የምትችል ከሆነ እኛን እንድትመስል እሷን አግተን እሷን ማሳመን ነበር የኛ ዓላማችን። እና በቃ እኔም ደግሞ አፈቅራት ምናምን ስለነበረ በቃ እኮ የምታፈቅራት ሴት ላይ በተደጋጋሚ የመድፈር ሙከራ ስታደርግባት ነበር። ልደፍራት ነበረ፣ ግን በቃ አልተሳካልኝም። ፈጣሪ ይመስገን። በእኛ ከፍተኛ ርብርብ አሁን በጥሩ ሁኔታ ላይ ትገኛለች። የእሷ ነገር ይቆይና ስለ ሳሙኤል ብዙ ያልጨረስክልኝ ነገር አለ። ለምሳሌ በዋናኝነት የሚሰራው ስራ ምንድን ነው? እንደዚህ እላይ ሊያደርሰው የቻለው ሳይህ አንተ እንደ ወንድም ብቻ ሳይሆን እንደ አለቃም ትሽቆጠቆጥለታለህ። አንድ ላይ የሰራችሁትም ነገር ስለሆነ ለመደበቅ ትሞክራለህ። እያየሁ ነው። አንድ ነገር ትጀምራለህ፣ እንደገና አታወራም ስለዛ ነገር። ምንድን ነው ዋነኛ ስራው? በቃ ዋነኛ ስራችን በቃ ትልቁና ዋነኛው ስራችን ሰዎችን ከቦታ ወደ ቦታ እያዟዟርን መላክ ነው በቃ። ስለዚህ በሰዎች ዝውውር ላይ አንተም ተሰማርተሃል ማለት ነው። አዎ፣ ከኔም ባሻገር ደግሞ ከኔ በታችም ደግሞ አሉ ብዙ ሰዎች አሉና ከኛ ስር የሚሰሩ በጣም ብዙ ሰዎች አሉ። ከኔ በታችም ብዙ ሰዎች አሉ አብረው የሚሰሩ ከኛ ጋር። ወንድምነት ባለፈም እንደ አለቃም የሚያዝህን ነገር እያንዳንዱን ሳታመነታ ትሰራለታለህ። አደርጋለሁ። ከኔ በታችም ደግሞ አሉ ሰዎች ስላሉ ከኔ በታች የማሰራቸው ሰዎችም አሉ ደግሞ ልጆች። ለምሳሌ እነ ኤፍሬም ምናምን የሚባሉ ልጆች አሉና እነሱም ከኔ በታች ሆነው እኔ አዛቸዋለሁ ምናምን፣ እነሱ ይህን አድርጉላቸዋለሁ፣ ያደርጋሉ ያን ነገር ማለት ነው። እገሌን ሄዳችሁ እንደዚህ ያደርጋችሁ አሳምናችሁ አምጡልኝ ምናምን ነገር ካልኳቸው ያን ሰው አሳምኖ ያመጡልኛል። ከዛ ከእነሱ ተቀብዬ ደግሞ እኔ ለሳሙኤል አስተላልፋለሁኝ። ከዛ እሱ ነው ስራውን ዋናውን ስራውን የሚጨርሰው እሱ ነው። ከዛ ያ ከተጠናቀቀ በኋላ ክፍያ ምናምን ይከፈለናል፣ ይሰጠናል ምናምን፣ ለእኔ ይሰጠኛል። እኔም ደግሞ ከእኔ በታች ላሉት ደግሞ እሰጣቸዋለሁ። ልክ ገንዘቡ በጣም ጠቀም ያለ ስለሆነ የምናገኘው ገንዘብ በቃ ከእኔ በታች ያሉትም ደግሞ በቃ የተባሉትን ነገር ሁሉ ለማድረግ ሁሌም ሬዲ ናቸው ሁሌም። እና በቃ የተለያዩ ብዙ ስራዎችን ነው የምንሰራው እና በእንደዚህ አይነት ሁኔታ ነበር እስከዛሬ የምንተዳደረው። እንግዲህ ሳሙኤል ማለትም የስጋ ወንድምህ እጁ በጣም ረጅም ነው እና እንዲህ ለመያዝም ከማንም በላይ በአንተ በኩል ነው። መያዝም ከቻልን በአንተ በኩል ነው ሊሆን የሚችለው። ሌሎች ብዙ ባልደረቦችን አግኝቻለሁ። የሚሆን አይደለም በእነሱ በኩል እሱን ለማግኘት እና አንድም ለዛ ነው አንተን የፈለጉ። ገብተዋል። ስለዚህ እሱን የማገኝበትን መንገድ ትጠቁመኛለህ ማለት ነው። ምንም ሳትደብቅ እሱን ላገኝበት የምችለውን መንገድ ከአንተ በላይ የሚነግረኝ ሰው ስለሌለ እሱን መረጃ ትሰጠኛለህ። አሁን እሱን እኔ ማድረግ አልችልም። ወንድሜ እንዴት አሳልፌ እሰጠዋለሁ? የእናቴ ልጅ እኮ ነው።
እንዴት እሱን ያለበትን ቦታ ጠቁሜ እንዴት እሱን ያለውን ችግር ውስጥ እንዴት ከተዋለሁ? እኔ የገባሁበት አልበቃ ብሎ እንዴት እሱን እኔ የተሰቃየሁትን እሱ እንዲሰቃይ እንዴት እፈልጋለሁ? ትሰማኛለህ? አንተን እዚህ አምጥቼ ያስቀመጥኩበትን አይነት መንገድ አይተሃል አይደል? ትንሽ ጉልበት፣ ትንሽ አቅም፣ ትንሽ ትዕግስት፣ ትንሽ ጊዜ ቢፈጅብኝ ነው። እሱንም በቁጥጥሬ ስር መዋል አያቅተኝም። ይገባሃል? አለቃነቱ ለአንተ ነው እንጂ ለእኔ አይደለም። ለእኔ ሰዎች አይደለም አለቃነቱ። ገብቶሃል? እሱን ስለማታውቀው ነው። መቼም ቢሆን አታገኘውም። ስለማታውቀው ነው። ስለአንተም እኮ ይሄን ነበር ስሰማኝ ነበረው። እዚህ ጋር እኔን ስለያዝከኝ አይደለም፣ እኔን አታልላችሁ ስለያዛችሁኝ ምናምን መስሎ እንዳይታያል። ትሰማኛለህ? ይኸውልህ ስለአንተም እንዲህ ተብሎ ነበር የተነገረኝ። እሱ በጣም አረመኔ ሰው ነው፣ እንኳን ለመያዝ እሱ ባለፈበት እንኳን እንዳትሞክር ያልተባልኩት ነገር የለም። ነገር ግን በጽናት ብዙ ፈተና አለው። አዎ አንተን ለመያዝም ቀላል አልነበረም። እጅግ በጣም አድካሚ ስራ ነው። ነገር ግን ስለአንተም ሲነገረን የነበረውን ነገር ነው አንተም እየነገርከን የነበረው። ቃል እገባልሃለሁ እሱንም እንደሚይዘው። እሱን መቼም አታገኙም። መቼም ቢሆን እሱን አታገኙም። እኔ ደግሞ እሱን መቼም ቢሆን አሳልፌ አልሰጠውም። አይገርምም? እዚሁ እኔን ትገሉኛላችሁ። እሱን መቼም የእናቴ ልጅ ወንድሜን አሳልፌ አልሰጠውም። እሱን ከጋርዶቹ ጋር ካወራህ በኋላ ትደግመዋለህ ማለት ነው። ራስህ መተህ ካልነገርኩ እንደምትለኝ ነው የምነግርህ። ይኸውልህ መቼም አላደርገውም። መቼም እኔን እንደዚህ ተጫውታችሁብኝ፣ እኔን እንደዚህ ደብደባችሁኝ፣ እኔን እንደዚህ ቀጥቅጣችሁኝ፣ ወንድሜን ደግሞ እንደዚሁ አሳልፍ የምሰጠው ይመስላል እንደቀላል። ለሰራኸው ስራ እኮ እቺ ምንም አይደለችም። ሲጀመር ወንድሜ ሳሙኤልን ማለት ነው እናንተ በየትም ብላችሁ አይደለም ልታገኙት ይቅርና የት እንዳለ እንኳን አታውቁም አይደለ? አንተ ትነግረናለህ። ለምን ብዬ እነግራለሁ? ሲጀመር ወንድሜ ከዚህ የለም በቃ ማለት እዚህ ሲጀመር ከሀገር ውስጥ የለም በቃ ወንድሜ። እየዋሸ መሆን አለበት። ለምን ብዬ ዋሻለሁ? እንዴት ነው እዚህ ሀገር የሌለው? የለም በቃ ምን ይሰራል ከዚህ ሀገር? ቅድም እኮ ለጋርዶቹ የሰጠኸው መረጃ እንደዚህ አልነበረም። እና ታዲያ በዚህ ሰዓት የት እንዳለ አላቅም፣ ነገር ግን ከሀገር እንዳልወጣ እርግጠኛ ነኝ የሚል ቃል ሰጥተሃል። አሁን እዚህ መተህ ደግሞ ከሀገር ወጥቷል ልትለኝ አትችልም። ይገባሃል? ለምን ደግሞ አይደል እንደዚህ አጠገቤ ቁጭ ብለህ ልታታልለኝ አትችልም። ሀገር ውስጥ የለም በቃ ሀገር ውጭ ነው ያለው። በቃ እውነታው ይሄ ነው። እውነታውን አይደል ለማወቅ የፈለጋችሁት? ስለዚህ ከአንተ ሙሉ መረጃ ለመውሰድ አንድ ዙር አንተ መመታት አለብህ ማለት ነው። ነገርኩ እኮ እውነታው ይሄ እኮ ነው። ከዚህ የተለየ እኮ ምንም እኮ እውነታ የለውም እኮ። ወንድሜ ያለው ከሀገር ውጭ ነው በቃ ሀገር ውስጥ የለም። ስርዓት ባለው መንገድ አሁን ብትነግረኝ ይሻላል። ገባ እናንተ ጀግና ከሆናችሁ እኔን እንደያዛችሁኝ ሁሉ እናንተ ጀግና ከሆናችሁ አሁንም ጀግናንን እያልክ አይደለ? እኔን ስለያዛችሁኝ ጀግና ናችሁ። አንተ ከአንድ ሰዓታት በፊት አሁን ይኸውልህ እውነታውን ልንገርህ፣ ወንድሜ ከሀገር ውስጥ የለም። ጀግና ከሆናችሁ ደግሞ ወንድሜን ሂዱ፣ ውጡ፣ አሳዳችሁ ያዙት። ጀግና ከሆናችሁ እስቲ ጀግንነታችሁን ያኔ ነው ማደንቅ። በእርግጠኝነት እዚህ ነው ያለው። መቼም አታገኘው እዚህ። ይኸውልህ አሁን እዚህ የምትናገረውን ቃል ወጥተህ ጋርዶቹን አናግረህ አንተ በምትፈልገው መንገድ እኔ አንተን ማስወራት እችላለሁ። ምንም እኮ ከዚህ የተለየ ምንም እንደፈለጋችሁ ብታደርጉኝ እኮ ከዚህ የተለየ እውነታ ምንም የለኝም። በቃ ያልደነገጥከው ለምን መሰለህ? ያልደነገጥክበት ምክንያት አንተ ከዚህ የባሰ ስራ ስለምትሰራ መመታት፣ ጋርድ ምናምን ይሄ ለአንተ ብርቅ ላይሆን ይችላል። ይገባኛል። ነገር ግን ከዛም ያለፈ ነገር ማምጣት ይቻላል። ብዙ ነገር አሳልፌ አይቼዋለሁ። ችግር የለውም። እንደፈለጋችሁ አድርጋችሁኛል ዛሬ፣ ችግር የለውም። ከዚህም የበለጠ እኮ ብዙ ነገር አሳልፌ አይቼዋለሁ። አሁንም እኔ እውነታውን እየነገርኩ ያለሁት እንደፈለጋችሁ አድርጉኝ። እውነታው ትልቁ ዋነኛው እውነታው ግን ወንድሜ ከሀገር ውስጥ እንደሌለ ነው የምነግርህ። በቃ እውነቱ ከገባችሁ ማለት ነው ወንድሜ ከሀገር ውስጥ የለም። በቃ አለቀ። እውነታውን አይደለም የምፈልጉት? ይህ ነው በቃ። የት ነው ያለው? ከሀገር ውጭ ነው ያለው እኮ። የት? የመጨረሻ እድል ሰጣለሁ። አንተ ነህ የመጨረሻ እድል ሰጣለሁ። ይሄ የመጨረሻ እድልህ ነው የሚሆነው። ኢትዮጵያ ውስጥ ተቀምጠ መቼም ወይም ደግሞ እዚች ሰፈራችን ውስጥ ተቀምጦ መቼም ከሀገር ውጭ ነው ያለ አይደል? ከሀገር ውጭ ደግሞ የትና የት እንደሆነ ደግሞ መቼም ላንተ አይነገርም። አዋቂ ነኝ ትላለህ አይደል? አዋቂ ከሆንክ ደግሞ ከሀገር ውጭ ከሆነ ለምሳሌ የት ሀገር ይኖራል ብለህ ማሰብ አለብህ። ገባህ አይደለ? እኮ እሱን እኮ አንተ እኮ ነው የምንነግረኝ። እኔ እኮ አይደለም እሱን እኮ አንተ እኮ ነው የምንነግረኝ። እኔ የማውቀው ከሀገር ውጭ እንዳለ ነው። ጀግና ነን ትሉ የለ? ጀግና ከሆናችሁ ደግሞ ስለ ጀግንነት ማን ጠየቀ? ስለ ጀግንነት ጠየቁ? ስላለበት ቦታ እኮ ነው የጠየቁ። ተናገረው
ከዚህ የባሰብህ ነገር ሳይመጣ ተናገር። ቀጣይ አንቄ ምተው እንዳይመስልህ ተናገር። ትዕግስቴን አታስጨርሰኝ። የት ነው ያለው? እሺ እነግርሃለሁ። ወንድሜ ጀርመን ሀገር ነው የሚኖረው። ጀርመን? መች ነው ሄደው? ከአንድ 3 ቀን 4 ቀን በፊት ነው ሄደው። ከ3 ከ4 ቀን በፊት? ምን አለ እዛ? ለምንድን ነው የሚሄደው እዛ? በቃ እዛ ሰዎች አሉት። እዚህ ሰዎች እዛ የሚቀበሉ ሰዎች አሉ። ከዚህ የሚልካቸውን ሰዎች ይሆናል፣ ከዛ የሚቀበሉ ሰዎች አሉ። እና እዛ ብዙ ቤተሰቦች አሉት። እዛ ቤተሰቦች አሉት? አዎ። እዛም የሚሰራው ስራ አለ ማለት ነው? አዎ። በቃ ኖርማሊ በቃ ከዚህ የሚሰራውን ስራ ወደዛ ነው የሚልከውና ከዚህ ያገኘናቸውን ሰዎች ወደዛ እንልካለን። ከዛ ብዙ ሰዎች አሉ የሚቀበሉ ምናምንና ስራውን የሚሰሩት ምናምን ክፍያ ምናምን እዛ በደንብ ተቀብለው የሚከፍሉን ሰዎች ምናምን አሉ። እዛ ያሉ ሰዎች ናቸው ስራውን የሚያሰሩ እና እነሱ ጋር ነው የሚሄደው እሱ ብዙ ጊዜ። መቼ ነው የሚመለሰው? መቼ እንደሚመለስ አላወኩም። ታውቃለህ? እሱ መቼም አይመጣም፣ ይቆያል ለተወሰነ ጊዜ። ከዛ ይቆያል። ምን ማለት ነው ለተወሰነ ጊዜ? በቃ ለተወሰኑ ሳምንታቶች ምናምን እዛ ሊቆይ ይችላል። አይመጣም፣ እሱ ቶሎ አይመጣም። እንደዚህ አይነት ስራ ስትሰራ ዝም ብሎ እንደ ቀልድ ዝም ብለህ ቶሎ ደረስ መለስ የምትልበት ስራ አይደለም። በደንብ ፎከስ አድርገህ ጥንቃቄ የሚያስፈልገው ስራ ነው እኛ የምንሰራው። እስከዛሬ ድረስም የኖርነው ደግሞ በደንብ ፎከስ አድርገን በጥንቃቄ ስለምንሰራ ነው። እቺ ልጅም ያገትናት ደግሞ በእኛ ስር ስለነበረችና ስለኛ ሚስጥር በጣም ብዙ ነገሮችን ስለምታውቅ ሚስጥራችን እንዳታጋለጥብን ብለን ነበር እሷንም ያገትናት እና እኛ በጣም በቃ ፎከስ አድርገን ነው የምንሰራው በጣም በጥንቃቄ ማለት ነው። እና ስለዚህ ቶሎ ላይ መለስ ይችላል፣ ይቆያል። አንተ ከአእምሮ በላይ የሆንክብኝ ነው። እጅግ በጣም ብዙ ነገር እየደበክ ነው ያለው። አሁን የምነግርህ ነገር ለተመልካቾች የምነግራቸው ነገር ቢኖር አንተ እዚህ ሙሉ መረጃ እስክትሰጠኝ ድረስ ከጋርዶቹ ጋር ትቆያለህ። ትሰማኛለህ? እባክህ ወንድሜ እባክህ ተነስ፣ ልቀቀኝ እያልኩ እኮ ከእነሱ ጋር ትጨርሳለህ። ልቀቀኝ፣ ወደዛ ልቀቀኝ። እንግዲህ ውድ ተመልካቾቻችን አሁን ሚኪ ስላለበት ሁኔታ እና ስለ አንዳንድ ነገሮች ለመናገር ተስማምቷል። በመጀመሪያ ግን ያው ትንሽ ፈቃደኛ አልነበረም። እኛም አንዳንድ ድብደባዎችን አካሂደንበት ነው እንጂ ልጁ እንዲህ ትንሽ ቶሎ ፈቃደኝነቱን አላሳየንም ነበር። እኛ ይነግረናል ብለን ባሰብነው መንገድ እሱን ለማወጣጣት ብዙ ስራዎችን ሰርተናል። ውድ ተመልካቾቻችን እጅግ በጣም ከባድ ነው፣ ቀላል እንደማይሆንም ቀድሜ ነግሬያችሁ ነበር። ውድ ተመልካቾቻችን እጅግ በጣም ከባድ ነበረ። ጋርዶቹም በቃ ይሄኛው ነገር ይሆናል ያሉትን መፍትሄ እንዳለ ተጠቅመውበት ከዛ ነው አንተ ነህ የተባለው ግለሰብ እውነቱን እነግራችኋለሁ እሺ ብሎ ፈቃደኝነቱን የነገረን ውድ ተመልካቾቻችን እና በስተመጨረሻም ፈቃደኝነቱን አረጋግጧል። እናንተ ነህ በጣም ጥሩ ውሳኔ ነው የወሰንከው። ከዚህ በላይ እንግዲህ ምንም ሊመጣብህ አይችልም። በጣም ጥሩ ትክክለኛ ውሳኔ ነው የወሰንከው ለኛ ለመንገር እና ከዚህ በኋላ ድረስ ታዲያ ምን ልታረጉኝ ፈለጋችሁ? የፈለጋችሁትን አደረጋችሁ አይደል? ደብደባችሁኝ ምናምን እንደፈለጋችሁ ፈነጫችሁብኛል። ያንተን ይሄን ስርዓት ለማምጣት እጅግ በጣም ለፍተናል። ይገባሃል? እንደዚህ እንድትሆን በጣም ለፍተናል። እኛም መጀመሪያ በእንደዚህ አይነት መንገድ እናውራህ ነበር ያለው። አንተ ነህ ሌላኛውን መንገድ መርጠህ ለመታገል ሞክርክ። የማትችለውን ነገር ነው እየተጋፋህ የነበረው። አሁን እዚህ ማንም ሊደርስልህ አይችልም። ይገባሃል? ስለዚህ ስለ ሚኪ እያንዳንዱን ነገር ትነግረኛለህ ማለት ነው። ቅድም በሰጠኝ መረጃ መሰረት ትነግረኛለህ። አንድም ነገር ሳትደብቅ እድሉን ሰጣለሁ። እንደ ቅድሙ አይነት ነገር እንዳይፈጠር ለአንተው ታስቡ ነው። በቃ እሺ፣ በቃ ያ ሁሉ ድብደባ ያ ሁሉ በቃ ያን ሁሉ መከራ አሳያችሁኛል። መከራዬን ያሳያችሁኝ፣ ደበደባችሁኝ። እሺ በቃ እንዳለ ሰውነቴ እንዳለ እኮ በሙሉ ቁስል እኮ ነው። ያ እዚህ ጋር ራሱ ጭራሽ በቃ መቀመጥ እንኳን አልቻልኩም። በቃ እሺ ያለበት ቦታ ላይ ወስዳችኋለሁ። በቃ እባክህ ከዚህ በኋላ በቃ ምንም አታስጨንቁኝ እባክህ በእናትህ። አያ አይደል እዚህ ጋር ራሱ በቃ ጭራሽ መቀመጥ ራሱ አልቻልኩም እኮ በእናትህ። በጣም ጥሩ ውሳኔ ነው የወሰንኩት። ስለዚህ ወስደናለሁ፣ ወስዳችኋለሁ። በቃ ግን ታውቃለህ በጣም ጎድታችሁኛል። አንተ በፈለከው መንገድ ስለሄድን አንተ በፈለከው መንገድ ስለሄድን ትሰማኛለህ? አንተ በፈለከው መንገድ ስለሄድን እኛ ይሄ መንገድ መጠቀም አልፈለግንም ነበር። እሺ በቃ አሁን ያለበት ቦታ ወስዳችኋለሁ። በእናትህ ከቻላችሁ ግን እንደዛ ከሆነ ተባበሩኝ። ደህንነትህ ይጠበቃል፣ አታስብ።
አንተ ብቻ ያለውን ነገር አንድም ሳታስቀር ለኔ ትሰጠኛለህ መረጃውን። አረ በእናትህ አረ ወደዛ ነገር አድርጉኝ እባካችሁ፣ አተባበሩኝ፣ በጣም እያመመኝ። አረ ወደዛ ዞር በል። ወደታችሁኛል እኮ ምንድነው የቅድሙ አንተ ነህ የት ሄደ? በጣም ጎድታችሁ። ቅድም እንደዛ ሲሆን የነበረው አንተ ነህ የት ሄደ? ጎድታችሁኛል በጣም። አንድ ነገር ልንገርህ፣ ከዚህ በኋላ ያለው ነገር ይብሳል እያልኩ ነው። ከዚህ በኋላ እየባሰ ነው የሚሄድብህ አንተ። አረ በጣም አሞኛል። አሞኛል አትበል። አረ በጣም እያመመኝ እኮ ነው በእናትህ። አመመኝ አትበልብኝ። አመመኝ አትበልብኝ። አረ እሺ በቃ ማነው ሹፌር? አንቀሳቅሰው መኪናውን፣ ጋርዶቹንም እንዲከተሉን አድርግ። እሺ በቃ አስነሳው መኪናው። በቃ እንደዚህ አይነት ውሳኔዎችን ይኸውልህ ወስዳችኋለሁ። በቃ እሺ ሹፌር ሂድ ንዳው፣ ቶሎ በል፣ ጊዜ የለንም። በእናትህ በጣም እያመመኝ ነው ግን ወደ መታረፍበት ቦታ ነው የምወስዳት። የሕክምና እርዳታ ብታደርጉልኝ ደስ ይለኛል። ወደ መታረፍበት ቦታ ነው። በጣም እያመመኝ ነው በእናትህ። ከዛ በዚህ ጋር ወደዚህ ገባ ብለን ነው የምናገኘው። በዚህ በዚህ ጋር እንደዚህ ገባ ብለን ሹፌር እያዳመጥክልኝ፣ እዚህ ጋር ቆምና እኛ እንገባለን በእግራችን። የማይሆን ነገር እያሰብክ ከሆነ ከኛ አታልፍ። አረ ምንም በእናትህ አታቃስትብኝ። በጣም እያመመኝ ነው በእናትህ። አንተ አይገባም እንዴ? በጣም እኮ ነው የጉዳችሁኝ ታውቃለህ። አረ በእናትህ እዚህ ጋር አይደለም፣ በዚህ አይደለም የተሳሳተ ቀያስ ውስጥ ነው የገባ ነው። ምን ማለት ነው? አይደለም በእናትህ እያሾፍክብኝ ነው እንዴ? ቀልድ ነው ያዝኩት። በዚህ አይደለም በዛኛው በኩል ነው ማለት ነው። አንተ የምትጮተው በዛኛው በኩል ሌላ ነገር አስበህ ከሆነ ይኸውልህ ነው የገባ ነው። በዚህ ጋር ከዚህ የባሰ ነገር ነው የሚገጥመህ። አረ ተሳስቼ አይደለም በእናትህ ያሉና በዛኛው ጋር ነው እንደዚህ። ሹፌር መልሰው ከኋላ ማይሁን ነገር አስበህ ከሆነ ምንም አላሰብኩም። ቆይ እናያለን። እሺ እናያለን። እየሄድን አይደል? ሄደን የምናየው ነው። ያመመኝ ነው በእናትህ። በቃ በዚህ ጋር ምን ገባ ብላችሁ ግቡና እሺ እኔን በእናትህ ወደ ሕክምና አድርሱኝ። ወደዛ ዞር በል። አረ በእናትህ አንተ እኔል ጭካኔ በእናትህ ምን አሩኩኝ? ሹፌር መፍጠን ትችላለህ ትንሽ? አረ በእናትህ በዚህ ጋር መሰለኝ። አሁንም ይኸውልህ ተደጋጋሚ ስህተት የምትሰራ ከሆነ አልጠፋኝም። እዚሁ ነው መጨረሰኝ። በእናትህ ጠፍቶኛል። እንደዚህ አይነት ቀልድ የለም እዚህ ጋር አይደለም በእናትህ። ወደማይሆን ነገር እየወሰድከኝ ነው። ሰማኛለህ? በእርግጠኝነት ታውቃለህ። አረ ጠፍቶብኛል በእናትህ። በእርግጠኝነት ታውቃለህ። በእርግጠኝነት ታውቃለህ። የቱ ጋር ነው በእናትህ? የቱ ጋር ነው? ጭራሽ እኔን ትጠይቀኛለህ የቱ ጋር ነው ብለህ? አዎ በእናትህ ጭራሽ አልቻልኩም። እኔ በጣም እየተሸነፍኩ ነው። በጣም እያመመኝ ነው። አረ በዚህ ጋር አይደለም እንመለስ። ምንድነው አስሬ በዚህ ጋር አይደለም እንመለስ። በዚህ ጋር አይደለም፣ በዚህ ጋር አይደለም። ከየት ነው የመጣው? በዚህ ጋር አይደለም። አረ በዚህ ጋር አንተ ምንድነው የምታወራው? ምንም መንገድ የለም እኮ በዚህ በኩል። በዚህ ጋር አይደለም። በቃ ተሳስተን ነው። በቃ በዛ አንተ እኔ ላይ ታሾፋለህ። አረ እያሾፍኩ አይደለም። በጊዜ ትጮታለህ። እያሾፍኩ አይደለም። እንመለስ። ለመጨረሻ ጊዜ መልሰው። የፈጣሪ ያለ ጋር ነው ታች እንመለስ። ከዚህ በኋላ ለሚፈጠረው ነገር ኃላፊነቱን አልወስድም። ትሰማኛለህ? እሺ ይሄ እዛው ታች ዘጋ ነው። ከዚህ አካባቢ እንደማያልፍ እርግጠኛ ነኝ። አዎ በደንብ ስለማላውቀው ነው። ለመደበቅ እየሞከርክ እንደሆነ ይገባኛል። ምንም የማላውቅ እንዳይመስልህ። ትሰማኛለህ? እኔ አንተ እንደዚህ ጎድታችሁኝ እንዴት ነው የምታስበው አንተ? በእናትህ ሹፌር እባክህ ፍጠን። እነዚህ ሰዎች እጃቸው ረጅም። የትኛው ግቢ ነው በእናትህ? ግቢው ራሱ ጠፍቶብኛል እኮ በእናትህ። ይኸውልህ አስተውላውን ተመልከት፣ እየተመለከት እዚህ ጋር ያኛው ግቢ ነው። እዚህ ጋር የትኛው? እዚህ ጋር የትኛው? ጠቁመህ አሳይ። ይሄኛው ግቢ መሰለኝ። ምንድነው? በዚህ ጋር አይው እዚህ ጋር ነው። በቃ አይው እዚህ ነው። አዎ ይው እዛኛው ግቢ ነው። በቃ ቆይ ታሳየኛለህ። ና ውረድ። እዛው ጋር ግቢ ነው። ውረድ ና ውረድ ና። ኧረ ቆይ በእናትህ ቀስ ብለህ። ኧረ በጣም አሞኛል እኮ። ውረድ። የት ነው እየወሰድከኝ ያለው? የት ነው? በዚህ በኩል ነው? አዎ በዚህ በኩል ነው የምንሄደው። እሺ ቶሎ በላ። ምንድነው? ለምን ነው ቀስ የምትለው? በዚህ ጋር ነው የምንሄደው። ቆይ ረጋ በላ። ምንድነው አንተ እኔን የምታስቸኩለኝ? ምንም ረጋ የምልበት ጉዳይ የለም። ቶሎ በል። በዚህ ጋር ነው የምንገባው። በዚህ በኩል ምንድነው? አስሬ በዚህ በኩል ብትለው እኮ በቃ ይሆና። ምን ያህል መንገድ ነው ይዘኝ የመጣው? ና በቃ እየወሰድኩ አይደል? ወሰደኝ። ቶሎ በል። የቱ? ይሄኛው በር ነው? አዎ ይሄኛው በር ነው። እሺ ክፈተው። በዚህ ጋር ነው። ክፈተው። በዚህ ጋር ነው። አዎ እንዴ ሚኪ፣ ወይኔ ፈጣሪ አለ። ሚኪ አንተ እርዳው። ደህና ነው። በቃ ይኸው ደህና እኮ ነው። ደህና ነው። ሚኪ እየሰማኸኝ ነው?
ወይኔ ወደ አንድ ጎን ሆንለት፣ ወደ ጎን ሆንለት። አንተ ወደ ጎን ሆን። ያዝ አንተ ብድጋር አንተ የሆነ ነገር ሆኗል። የሆነ ነገር ሆኗል። አንተ ብድጋር ያዘው። ኧረ ያዘው በእናትህ የሆነ ነገር ሆኗል ልጁ። አንተ እንደ ኧረ ካሜራና በእናትህ እርዳን በእናትህ እርዳታ ያስፈልገናል። ያዘው በእናትህ የሆነ ነገር ሆኗል በእናትህ ፈጣሪ ያለ ለማንሳት ሞክር እንጂ አንተ ቢጂ አንተ ልጅ በህይወት የለም እንዴ? በህይወት አለ እንድረስለት። ኧረ ካሜራ በእናትህ አንሳው፣ አግዘን በእናትህ አንሳው። ያዘው በእናትህ አንተ ልጅ በህይወት የለም መሰለኝ። እግሩን ያዘው፣ ሂድ እግሩን ያዘው። ያዘው በእናትህ ያዘው፣ አስተኛው። እርዳታ ሚኪ በህይወት አለ እንዴ? አንተ በህይወት የለም ሚኪ፣ እየተነፈሰ ነው። ህክምና ያስፈልገናል። ያዘው ያስፈልገናል። ያዘው ዝም ብለህ አስቀምጠው። አንተ ህክምና ምሰዱ ዝም ብለህ አንሳው። ሚኪ አንተ ሚኪ ሂድ፣ ሰው ጥራ። ኧረ ቆይ ሰው ጥራ። ሚኪ ደህና ነህ? ያዝ እንውሰድ። ያዝ ምንድን ነው የምንይዘው? አንሳው፣ ሐኪም ቤት እንውሰድ። እርዳታ ያስፈልገዋል እኮ በቃ እንውሰድ ሐኪም ቤት። አንሳው፣ በቃ አንሳው። ያዘው። አንተ ዞር በል። አንተ ዞር በል። ሰላም ውድ የጎጆ ቲዩብ ተመልካቾቻችን እንዴት ናችሁ? ከሰዓታት በኋላ ተመልሼ መጥቻለሁ። ውድ ተመልካቾቻችን አሁን የምገኘው በሚኪ መኖሪያ ቤት ውስጥ ነው። ሚኪን እንደምትመለከቱት አሁን ጥሩ ሁኔታ ላይ ይገኛል። ከዚህ በፊት ግን ከሰዓታት በፊት እሱን ወደ ሕክምና ቦታ ለመውሰድ ሞክረን ነበረ። ትንሽ የሚቻል ነገር ስላልሆነ ትንሽ እንዲያርፍ አድርገ ነው አሁን እዚሁ ያው ሕክምናውን እየተከታተለ ይገኛል። አሁን በእኛው ስር ነው። ውድ ተመልካቾቻችን አሁንም ቢሆን በጸሎታችሁ አስቡት። የሚኪ ነገር አሁንም አላበቃም። ውድ ተመልካቾቻችን እንግዲህ እንደምትመለከቱት ተኝቶ ነው ያለውና እኔም ካሜራ አምጥቼ ከመቅረጼ በፊት ትንሽ ተረባብሼ ነበርና ከብዙ ልፋት በኋላ ነው አሁን እንግዲህ ለማውራት ድፍረቱን የሚያገኘውት። እሱም እንደዚህ ሆኖ እንዲታይ ብዙም አልፈለኩም ነበረ፣ ግን ግዴታ ስለሆነብኝ ያጋጠመው ነገር እናንተም ደግሞ በጭንቀት ወደ ሌላ ነገር እየሄደ ጉዳዩ እንዳይመስላችሁ የግድ እሱን ወደ እናንተ ማሳየት ስላለብኝ ነው። ውድ ተመልካቾቼ እንደምታዩት ሚኪ አሁን ጥሩ ሁኔታ ላይ ነው ብዬ በድፍረት መናገር ባልችልም፣ ነገር ግን አንዳንድ እየተሻሉ ያሉ ነገሮች አሉ። ከሰዓታት በፊት የነበረውና አሁን ትንሽ መረጋጋትም አለ። በግልም አዋርቼዋለሁ ከካሜራ በፊት የሚሰማውንም ነገር ለእኔ ነግሮኛል። አሁን ደግሞ የሚሰማውን ነገር ለውድ ተመልካቾች ለእናንተ እስቲ የሚለውን ነገር እንሰማለን። እሺ ሚኪ አሁን እንዴት ነህ? ምንድን ነው የሚሰማ? አሁን በጣም ደህና ነኝ። ያው በሰውነቴ ላይ ምንም የደረሰብኝ ነገር የለም፣ ግን ምግብ አልበላም፣ ውሃም አልጠጣውም ማለት ይቻላል። ያለፉትን ቀናቶች በቂ ምግብም አልቀረበልኝም። የሆነ ሰዓት ነበር አላቅም፣ ብቻ መድኃኒትም ስወስድ ስለነበር ማውቀው ነገር የለም። የሆነ መድኃኒት ወስዳለሁ፣ እንዴት እንደምወስድም አላቅም፣ ምን አይነት መድኃኒት እንደምወስድም ማውቀው ነገር የለም። የሆነ ሰዓት መድኃኒት ይሰጡኛል፣ ከዛ ተኛለሁ። እኔ እንጃ ብቻ እስከ ዛሬ ከዚህ በፊት እኔን ሊያገቱ ብዙ ሰዎች ሞክረዋል፣ ወይም ያገቱኝ ሰዎች አሉ። ይሄኛው ግን ከበፊቱ ይከፋል፣ በጣም ነው የሚከፋው። ምክንያቱም የታሰበልኝ ወጥመድ ሌላ ነበር። አይዞህ ወንድማችን። እሺ ሚኪ እንግዲህ እንደዚህ ከመሆኑ በፊት ይሄ ሁሉ ነገር አንተ ላይ ከመድረሱ በፊት እስቲ ስለነበረው ነገር ንገረን። እንዴት ሊይዙ ቻሉ? እንዴት ወደዚህ ቦታ ሊያመጡ ቻሉ? እስቲ የምታስታውሰው ነገር ካለ
ያው ብዙ ነገር ላታስታውስ ትችላለህ ከተደረገብህ ነገር አንፃር። ነገር ግን እንዲሁ ትዝ የሚሉ የምታስታውሳቸው ቦታዎች ካሉ? እኔ እንጃ። ምናልባት አሁንም ቢሆን ውድ ተመልካቾች ይሄ ፋሻ የተጠመጠመልኝ ከፍተኛ የሆነ ራስ ምታት እያመመኝ ስለሆነ ነው። የማልችለው መቆጣጠር የማልችለው ራስ ምታት፣ በጣም ከባድ ራስ ምታት እና አላውቅም። ምናልባት ነገ ከነገ ወዲያ ማስታውሰው ነገር ይኖራል። በጣም ደህና ነኝ አሁን። እንዳልኳችሁ አቅም አንሶኛል። በጣም እያዞረኝ ነው። ግልኮሱም እየሰራ ነው፣ ግን አሁንም ሂደት ይፈልጋል። ምናልባት ስለ ግልኮስ የምታውቁ ነገር ካለ፣ ግልኮስ ቶሎ አይሰራም። ቤተሰቦች አንድ መናገር መፈልገው ነገር፣ ለእኔ የተጨነቃችሁ ተመልካቾች በሙሉ፣ የኢትዮጵያ ሕዝብ ባልደረቦቼ፣ ሁላችሁንም እጅግ አድርጌ አመሰግናለሁ። እንዴት እንደታገትኩ ነው የሚባለው፣ እንዴት እንደሆኑ አንዳንድ ነገሮች አላቅም፣ አላስታውስም ማለት ግን እኔን ለእኔ የተዘጋጀው ወጥመድ ላይ የሆነ ነገር ሲያወሩ ሰምቻለሁ። እኔን ወጥመድ ውስጥ ለመክተት በመድኃኒት አሳብደው እኔን ለመልቀቅ ሲያስቡ እኔ የተሸነፍኩበት እንትን ነው ማለት እስከዛሬ ታግቼም ጉዳት ደርሶብኝም ያውቃል። ብዙ ነገር አለ፣ ግን ዛሬ አልቻልኩም። እጅ ሰጠው። የሆነ ቤት ውስጥ ኩሽና የሚመስል ቤት ውስጥ ሲገፈትሩኝ ነው ማስታወሰው። መድኃኒትም ስለሚሰጡኝ ይሁን እንዳላስቸግራቸው ወይም እንዳልጮህ ይሆን አይሆን አላውቅም። ምናልባት አይዞህ ወንድሜ፣ እግዚአብሔር አትርፏል እኮ። ማልቀስ የለብህም። ከአንተ በላይ ደግሞ እኛ ለአንተ ስናዝን ስናለቅስ ነው የከረምነው። አንተ አሁን እዚህ ማልቀስ ያው ይገባኛል፣ ያለፍክበት ነገር ነው። ነገር ግን ማልቀስ የለብህም እባክህ። ታልቅስ እኔም እረበሻለሁ። ጠንክሬ ስራዬ እንድሰራ ትፈልግ አይደል? ስለዚህ የምታስታውሰውን ነገር ብቻ ንገረኝ። ሀዘኑን ለቅሶውን እባክህን አቁም። ቅድምም አይቼህ ነበር። ወንድሜ በረከት አመሰግናለሁ በጣም። እኔ የደረሰብኝ ነገር አልቅሼም መናገር እንኳን አልችልም። እንዴት ልበልህ? እኔ ልደብደብ አልደብደብ ምንም የማውቀው ነገር የለም። አላውቅም በቃ። ወንድሜ ሚኪ አሁንም እያለቀስክ እኮ ነው። እባክህ ነገሮችን ለእኛም አታክብድብን። ተመልካቾችም ስለአንተ ተጨንቀው እንደዚህ አይነት ሁኔታ ውስጥ እንዳለ አውቀው ነው እኛንም ከግምት አስገባን እንጂ ለእኔም ነገሮችን እያከበድክብኝ እኮ። ለመነሳት ከፍለ ላስተካክለ ችግር ተመችቷል አሁን? ጨነቀኝ። ይከብዳል እኮ አልጋ ላይ ጨነቀኝ። እኔ ማውቃ እንደዚህ ሳይሆን ስሯሯጥ ኬስ ሰራ ጨነቀኝ። ለእኔም እጅግ በጣም ከባድ ነው። እዚህ አልጋ ላይ ከአንተ ጋር ቁጭ ብዬ ይህን ነገር ለተመልካች
ለማስተላለፍ እውነቱን ለመናገር ለእኔም እጅግ በጣም ከባድ ነው። እኔም በጣም ከፍተኛ ስለዚህ ወንድማችን ሚኪ እባክህ ለቅሶ ይገባናል። እየደረሰብህም ነገር እጅግ በጣም ከባድ ነው። እኔም አንተን ለማውራት የቀደሙ ጥንካሬ እሱን ነው የምፈልገው። ነገሮችን ከግብ ለማድረስ እባክህ ሙባረክ ሆስፒታል ወጣ። ሙባረክ አሁን በጥሩ ሁኔታ ላይ ነው ያለው። ስለ እሱ አትጨነቅ አንተ። አሁን ስለ ራስህ ነው ማሰብ ያለብን። የሙባረክም ነገር ያሳስበኛል። ስለ እሱ አትጨነቅ። እኛ ሁሉንም ነገር አስተካክለናል፣ እያስተካከልነውም ነው። አንተ ብቻ ጤና ላይ አተኩር። ለእናቴ ያልነገራችኋትማ? አይ አላወቀችም። ለስራ ከሀገር እንደወጣህ ነው የነገርናት። እናትህ ገዳም አይደል እንደ ያለችው? እንዴት ልታውቅ ትችላለች? ገዳም ብትሆን ቀላል ነው ለማወቅ፣ ቀላል ነው። አንድም በእሷ ጸሎት እኮ ነው የተረፍከው። አንተ አሁን ለምን ጤንነት ላይ አታተኩርም? ውጭ ያለውን ነገር እኛ እናስተካክላለን አይደል እንዴ ተባባል ነው። ምንድነው ጭንቅላትህን እየረበሸ ያለው ነገር? ሚኪ እንቅልፍ ወሰደ? እንቅልፍ ወስዶታል። እንግዲህ ውድ ተመልካቾቻችን የሚኪን ነገር እንዳያችሁት ነው። እኔም ይሄን ነገር ሳስተላልፍ በጣም ስሜታዊ ሆኜ ነው። እንደዚህ ይፈጠራል ብዬ አላሰብኩም። እሱንም በዚህ ሁኔታ አየዋለሁ ብዬ ያለኝን አቅም ሰብስቤ ነው እዚህ ቁጭ ብዬ ለማውራት። በእውነቱ እኔ አልነበርኩም እዚህ መጥቼ እሱን ማውራት የነበረብኝ። እጅግ በጣም ከባድ ነው ለእኔ ይሄ ነገር። ውድ ተመልካቾቻችን እንደምትመለከቱት እሱ ታሞ ተኝቶ እንኳን ውጪ ስላሉት ባልደረቦቹ ስለ ወላጅ እናቱ ይጨነቃል። ከራሱ ህመም በላይ በዙሪያው ላሉ ሰዎች እንግዲህ አንድም እሱ ነው ቶሎ እንዳያገግም ሊያደርግ የሚችለው። ምክንያቱም ህመሙ ላይ ብቻ አይደለም ሚኪ ትኩረት እያደረገ ያለው። እዚህ ተኝቶ እንኳን ሀሳቡ ተበታትኗል እና ከህክምናው ጎን ለጎን የሞራል ድጋፍ ልናደርግለት ይገባል። እናንተም እዛው እንዳላችሁ በጸሎት እንድታስቡት፣ እኛም እዚህ ከምንችለው በላይ እናደርጋለን። ሚኪ ባልደረባችን ነው። ሚኪ ወንድማችን ነው እና እኔም አሁን እዚህ ሳየው በቃ ለኔም ይሄ ነገር ችየው አይደለም፣ በቃ ለኔም ከአቅሜ በላይ ነው። ውድ ተመልካቾቻችን እንዳያችሁት ሚኪም ከበድ ያለ ሁኔታ ላይ ነው እና እናንተን የማስቸግራችሁ ነገር አሁንም ቢሆን በጸሎት አስቡት እባካችሁ። ውድ ተመልካቾቻችን ነገ አብሮኝ ቆሞ እናንተን የሚያመሰግንበት ለዚህ ደረጃ ያበቃውን አምላኩን የሚያመሰግንበት ሁኔታ ላይ እስኪሆን ድረስ እናንተን በጸሎት አስቡት እና አሁን ትንሽ እረፍት ስለሚያስፈልገው እረፍት እንደሚያስፈልገውም ስለተነገረኝ አሁን እኔ የምወጣ ይሆናል። እሱም እረፍት ያድርግ። ውድ ተመልካቾቻችን ሰላም፣ እንዴት ናችሁ? ውድ ተመልካቾች እንደምን ቆያችሁ? በድጋሚ ተመልሻለሁ። ከተወሰኑ ሰዓታቶች በኋላ እንግዲህ ከበረከት ጋር እንግዲህ ኢንተርቪው እያደረግን በመሃል እንቅልፍ ሸለብ አድርጎኝ ነበር። ያው ድካምም አቅም የማጣትም ስሜት ስለነበር ነው። አሁን ደህና ነኝ በጣም። አንዳንድ ነገሮችን ለእናንተ ማሳወቅ ስላለብኝ ነው።
ከየትኛው እንደምጀምርላችሁ አላቅም። በመጀመሪያ ደረጃ ግን ሁላችሁም እንግዲህ ይህን 4 ቀን ያው ጠፍቼ ታግቼ ከእናንተ ስር ተለይቼ ነበር። ያው ለተጨነቃችሁ በሙሉ እጅግ አድርጌ አመሰግናለሁ። ለሁላችሁም ተመልካቾች፣ ለሁላችሁም ለጎጆ ቲዩብ እና ለሚኪ ሾው ቻናል ቤተሰቦች በሙሉ ያው ያለሁበትን ከባድ ነው በጣም ቤተሰብ። ምክንያቱም ፈጣሪ ይመስገን ነው። ያው ምናልባት በህይወት ልተርፍ እችላለሁ፣ ግን እንደዚህ ሆኜ አይደለም የምታገኙኝ። ማለት አብዛኛውን ጊዜ መድኃኒት ሲሰጡኝ ስለነበር መድኃኒቱ ደግሞ የሚያጀዝብ ድብርትና እንቅልፍ የሚያመጣ መድኃኒት ነበር። ያው የሆነ ነገር ሲያወሩ ሰምቻለሁ። ሲያወሩ የሰማውን ነገር ደግሞ እኔን መግደል ሳይሆን መጀመሪያ ለመግደል ሞክረው ነበር። እንግዲህ የሆነ ቪዲዮም ለእናንተ ለተመልካቾች ይሁን ለጋዜጠኞች ልከው ነበር። ያው በቁሜ ቆፍረው ጉድጓድ ውስጥ ለመቅበር ሲሞክሩ ነገር ግን ከዛ በኋላ ሀሳባቸውን ቀይረው የነሱ ሀሳብ የነበረው ቤተሰቦች እኔን ለማሳበድ ነበር። ለማሳበድ ማለት ላይገሉኝ እንግዲህ ሀሳባቸው እነሱ ጋር 10 ቀን ወይም 15 ቀን ብቻ እንድቀመጥ ነው። ከዛ በኋላ ሊለቁኝ ነው። ግን ለ4 ቀንና ለ5 ቀን የሰጡኝ መድኃኒት ራሱ አሁን እኔ ላይ ብዙ ተጽዕኖ እያሳደረብኝ ነው ያለው። ምን እንደምላችሁ አላቅም። ቅድም እንዳልኳችሁ በህይወት ልተርፍ እችል ነበር። ያው ግን እንደዚህ ጤነኛ ሆኜ ወይም ደግሞ እንደዚህ ራሴን አውቄ ከእናንተ ጋር ላልገናኝ እችላለሁ። እኔ ባደኩበትም አካባቢ፣ በኖርኩበትም አካባቢ፣ በተወለድኩበትም አካባቢ ብዙ የአእምሮ ታማሚና አበዱ ተብለው ከማህበረሰቡ የተገለሉ ሰዎችን አይቻለሁ። እንግዲህ ምናልባት እነዛ ሰዎች ላያብዱ ይችላሉ። ያው ማህበረሰቡ አግልሏቸው ሊሆን ይችላል። ወይም ደግሞ አንድ እብድ የሚባል ሰው እንግዲህ ልብሱን አውልቆ ራቁቱን ጨርቁን ጥሎ ጎዳና ለጎዳና ሲሄድ ነው የምናውቀውና እንደዛ አይነት ነገር ነበር ለኔ የታሰበው። ሀሳባቸው እንደዛ አይነት ነገር ነበር። በፈጣሪና በእናንተ ጸሎት ተርፍ ማለት ቢገሉኝ ይሻላል። እኔ አሁን ይሄንን ቪዲዮ ያው አሁን ጥሩ ሁኔታ ላይ ሆኜ አይደለም ያለውን ነገር ለእናንተ ማሳወቅ ስላለብኝ ነው። እኔም ጨካኝ መሆን አልፈልግም። አንዳንድ ነገሮችን ከቀን ወደ ቀን ያው እየተሻለኝ ነው የምሄደው ብዬ ነው የማስበው። በሂደት አሳውቃቸዋለሁ ቤተሰቦች እና ያው እድለኛ ነኝ። ፈጣሪ የተመሰገነ ይሁን። ሁላችሁንም
እጅግ አድርጌ አመሰግናችኋለሁ። ሁላችሁም የጎጆ እና መላው ተመልካቾቻችን ያው ይሄ ነገር እንዴት እንደተፈጠረ አላቅም። እኔ ማስታውሰው በሆነ መኪና ወደ የሆነ ቦታ ሲወስዱኝ ከሆነ ቦታ ደግሞ ወደ የሆነ ቦታ ሲወስዱኝ ነው። ምንም አንዳንድ ነገሮችን ማስታውሰው ነገር የለም። ምናልባት ይሄንን ጉዳይ እኔን እያፈላለጉ ያሉ የኔ ባልደረቦች እነ በረከትም አላውቅም ሌሎችም ይኖራሉ። እነ ሙባረክም ምን አይነት ደረጃ ላይ እንዳሉ ምንም አውቀው ነገር የለም። እኔ ምንም ማስታውሰው ነገር የለም። በጣም ብዙ መድኃኒት ሲሰጡኝ ነበር። በግድ እንድውጥ ሲያደርጉኝ ነበር። ሌላው ደግሞ በመርፌ መልክ የሚሰጥ መድኃኒት ነበር። ያው ይሄ መርፌው በጣም ነው የሚዘገንነው። በቃ ያደነዝዘኛል። አላውቅም። ይህን ነገር ምናልባት ፊልም ላይ ነው የምታውቁት። የውጭ ሀገር ፊልም ላይ የሚያደነዝዝ ነገር መርፌ በቃ በዚህ ነው እዚህ አካባቢ ይወጉኛል። ከዛ በቃ ድንዝዝ ነው ምለው የነበረው ነገር ወይ በዱላ ቢመቱኝ የሆነ ነገር ባረጉኝ ይሄ ነበር የምመኘው። አሁንም ይሄን ቀረጻ እያረኩ ያለሁት ሁላችሁንም ተመልካቾቼ የአረብ ሀገር እህት ወንድሞቼ አውሮፓም አሜሪካም የምትኖሩ ሁላችሁም ዲያስፖሮች በሀገር ውስጥም በውጭም የምትገኙ ተመልካቾቻችን ኢትዮጵያውያን ትውልደ ኢትዮጵያውያን ኢትዮ ኤርትራውያን በሙሉ ሁላችሁም ለኔ የተጨነቃችሁ እጅግ አድርጌ አመሰግናለሁ። እንግዲህ እግዚአብሔር ይስጥልኝ ፈጣሪ ይስጥልኝ ነው የምለው። እናንተም ባላችሁበት ፈጣሪ እንግዲህ እድሜና ጤና ይስጣችሁ። ያላችሁበት ሰላማችሁ ብዝት ይበል። አንዳንድ እህቶቼ ያላችሁ ከአረብ ሀገር ያላችሁ በስደት እንግዲህ በሰው ሀገር ሆናችሁ በመጥፎ ሁኔታ ውስጥ ራሳችሁን ለመለወጥ እየሞከራችሁ ግን የኔ ነገር አሳስቧችሁ የኔ ነገር ከኔ በላይ ከናቴ እኩል የኔን ነገር ከናቴ በላይ ማለት ይቻላል ስትጨነቁ የነበራችሁ እህቶቼ ስም መጥቀስም ካለብኝ እጠቅሳለሁ። እጅግ አድርጌ አመሰግናለሁ። እንደናንተ አይነት ቤተሰብ ስላለኝ እድለኛ ነኝ። ያ ከዛ በተረፈ እኔ ጸሎት እንድታረጉልኝ ነው የምፈልገው። ሙስሊም ወገኖቼ ዱዓ አድርጉልኝ ስለ አላህ ብላችሁ፣ ክርስቲያን ወገኖቼ ስለ ማርያም ስለ እግዚአብሔር ብላችሁ፣ ፕሮቴስታንት ወገኖቼ ሁላችሁም ስለ እግዚአብሔር ብላችሁ ሁላችሁም እንዲሻለኝ ጸሎት አድርጉልኝ። እነሱ ሲሰጡኝ የነበረው መድኃኒት ቀላል የሚባል መድኃኒት ስላልነበር ጸሎት እንድታደርጉልኝ ነው። ያው ከዛ በተረፈ እወዳችኋለሁ። ተመልሰን እንገናኛለን። ደህና ሁኑልኝ።